ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጁ ሆም ኩኪንግ ቤተሰቦች፣ ዛሬ ደግሞ እስኪ ለየት ያለ ነገር ነው ይዤላችሁ የመጣሁት። የወርቅ ዋጋ ነው። የወርቅ ዋጋ ያው ዛሬ እንዴት እንደሆነ ነግራችኋለሁ። ወርቅ በነገራችን ላይ በየጊዜው እየጨመረ ነው የሚሄደው። ቀነሰ ከተባለ እንኳን የተወሰነ ነው የሚጨምረው፣ በጣም ብዙ ነው። ያው ወርቅ ነው መቼም ቢሆን ማለት ነው። እና ያው አያማምርም እነዚህ ወርቆች። ያው እዚህ ጋር ይህንን በሶሻል ሚዲያ ነበር ሲተላለፍ ያየነው እና ትናንትና ሄደን እየጠየቅን ነበረ። በነገራችን ላይ ትናንት የነበረበት የወርቅ ዋጋ አሁን በሰዓትም ልዩነት የሚጨምር አለ፣ የሚቀንስ አለ። ሰሞኑን በጣም ተወዷል። ያው እዚህ ጋር ደግሞ ነጮችም አሉ፣ ነጭ ወርቅ። እነዚህ ደግሞ ጠገም ናቸው። ጠገም ማለት የጆሮም የአንገቱም የእጅ ብራዝሌቱም ሁሉም አንድ ላይ ማለት ነው። የብቻ መግዛት ትችላላችሁ፣ ግን ማች ሲሆን ደግሞ ያምራል በጣም። እነዚህ ደግሞ የአንገት ናቸው። ያው የአንገት ብቻ ከፈለጋችሁ ረሽረሽ ነው የሚባለው ተነባባሪው፣ እሱ አለ። ያው በተመጣጣኝ ዋጋ የምትፈልጉት አለ። ይሄ አሪፍ ነው። ያው ግን ግራሙ በጣም ብዙ ነው። እዚህ ጋር ከነዚህ መሀል አንዱን ስንጠይቅ 34,000 ሪያል ተብለናል። ያው ቢሆንም ወርቅ ነው። ነገ ቢቸግራችሁ ትሸጡታላችሁ። ልብስ ብንሰበስብ የሆነ ጫማ፣ የተለያዩ ቁሳቁስ መልሰን በዛ ዋጋ እንኳን መሸጥ አንችልም። ወርቅ ግን አትርፈን ነው የምንሸጠው። ያው ግን ይሄን ምክር የምሰጠው በብዛት አረብ ሀገር የምትኖሩ እህቶች፣ የትም ሀገር የሆነ ብር ከምታጠፉ ለማይረባ ነገር 1 ግራምን ብትሆን ዋጋ አላት ለእናንተ። ነገ ቢቸግራችሁ ትሸጡታላችሁ። የሆነ ነገር መስራት ብትፈልጉ ወርቃችሁን ሽጣችሁ ትንቀሳቀሳላችሁ። ይህ ልብስ ዛሬ መጣ ፋሽን፣ ነገ ይሄንን፣ ዛሬ ይሄንን እያልን የምንሰበስበው ምንም ዋጋ የለውም። እናቶቼ ብራችሁን ያዙ፣ ወርቅ ግዙ። ብርም አታጠራቅሙ ዝም ብላችሁ። ወርቅ ገዝታችሁ ብታስቀምጡ አትርፋችሁ ነው የሚሸጡት። እሺ፣ አንዳንዴ ብር ማስቀመጥን ፋይዳ የለውም። ወርቅ ከገዛችሁ ግን ዛሬ በ1,000 ገዝታችሁት ከሆነ ማለት ነው ቢያንስ በቀናት ልዩነት ራሱ ትርፍ ይመጣል። ብትሸጡ እንኳን ደግማችሁ እንደገና ደግሞ ቆይቶ ስትሸጡ እንደዛው ማለት ነው። ይሄው አሁን በቅርብ የዛሬ 3 ወር 4 ወር አካባቢ 1 ግራም ወርቅ 420 ነበረ። አሁን በአንዴ 550 ሪያል ገብቷል። 1 ግራም ማለት ነው 550 ሪያል። 600ም ገብቶ ነበረ፣ ቀንሶ ነው። እና እህቶቼ ወርቅ ግዙ ነው የምላችሁ። ወርቅ ጥሩ ነው፣ ታጌጡበታላችሁ። ወርቅ ነው በቃ ምን ልበላችሁ፣ ደስ ይላል። እና ሾርት ቪዲዮ ደግሞ አለ በግራም አሳያችኋለሁ። እሺ ስንት ግራም እንደሆነ እና ስንት ብር እንደሆነ። እዚህ ጋር ደግሞ ሲልሲላ ናቸው ማለት ይጥምዙ አለ፣ የተፈተለው አለ። ወርቅ ስትገዙ ደግሞ የተፈተለውን አትግዙ፣ በብዛት ይቆረጣል ይላሉ። ስትገዙ ጥምዙን ግዙ። እሺ እሱ አሪፍ ነው። ይሄኛው ይቆረጣል፣ ብዙ እንትን አይልም። እጥፍ ካለ ይቆረጥና አንድ ቦታ ይጠፋችኋል ማለት ነው። እዚህ ጋር ደግሞ ሸዋልያዎች ናቸው። ያው በተመጣጣኝ ዋጋ ነው። እዚህ ጋር እነዚህ ትንሽ ይወደዳሉ፣ ግራማቸውም ትንሽ ከፍ ያለ ነው። እዚህ ጋር ደግሞ ነጭ ወርቅ ጋር ቅልቅል ነው። እዚህ ጋር
የሀብል ማጫወቻዎች ናቸው በተመጣጣኝ ዋጋ። ያው ሲልሲላውን ሀብሉን ከገዛችሁ በኋላ የምታደርጉት መርጣችሁ ማለት ነው። ከጎን ደግሞ የጣት ቀለበቶች አሉ። የጣት ቀለበቶችም በተመጣጣኝ ዋጋ አሉ። ከ2 ግራም ጀምሮ አለ። ያው እዚህ ጋር እንደምታዩት ከ2 ግራም ጀምሮ እነዚህ አንገቶቹ ማጫወቻዎች በጣም ያምራሉ። ቀለበቶች በነጭ ፍሱስ ያለው ወርቅና የወርቁ አይነት ደግሞ 2 አይነት አለ። እዚህ ጋር ብራዝሌቶች በቀላል ዋጋም አሉ። ግራማቸው ደግሞ ከፍ ያሉም አሉ። እነዚህ አሁን አሪፍ ናቸው ግራማቸው። ያው እስከ 5 ግራም እስከ 8 ግራምም አሉ። ከነዚህ ያው ክብደት ስላላቸው ማለት ነው። ከ5 ግራም ጀምሮ እስከ 10። እነዚህኞቹ ደግሞ ብራዝሌት የሚመስሉት ሀብሎቹ የሚተጣጠፉት እነሱ ደግሞ ከ3 ግራም ጀምሮ አሉ። ከ3 ግራም በታች ለእጅ ብራዝሌት አያምርም ማለት ተበጥሶ ይጠፋል ከሰዓት ጋር ስታደርጉት። እዚህ ጋር የፈለጋችሁትን መርጣችሁ መግዛት ትችላላችሁ። የጆሮ በክብ ዲዛይን ከፈለጋችሁ ያው እዚህ ጋር 4 ማዕዘኑ ጋር ታች ማለት ነው እሱ ጋር አለ። ያው በምትፈልጉት ዲዛይን ግን ወርቅ ስትገዙ ደግሞ የባህሪን ወርቅ ብላችሁ ግዙ። የባህሪን ወርቅ አንደኛ ነው፣ ጥራት አለው፣ ከሁሉም ይበልጣል። እና ያው እንዳልኳችሁ ሲልሲላውን ጥምዙን ግዙ። ጥምዙ ነው አሪፍ። የተፈተለው እንደገና ደግሞ አሉ። እነሱን አትግዙ። ከገዛችሁ ያው አሪፍ ነው። ዋጋው ራሱ ከነዛኞቹ የዚህኛው ዋጋ ውድ ነው። ስትገዙም ያው ከ21 ካራት ጀምሮ ግዙ። ከ21 ካራት በታች ያለው ወርቅ እንዳትገዙ። 18 ግራም ከ14 ግራም ጀምሮ ከ14 ካራት ጀምሮ ስላለ ማለት ነው። እና 21 ካራት 22 24 ካራት በቃ 21 ብትገዙ አሪፍ ነው፣ ወርቅ ነው። ከዛ በታች ያለ ግን 18 14 ካራት ወርቅ እንዳትገዙ፣ ቅልቅል ነው። ያኔ ብትሸጡትም እዚህ በውድ ነው የምትገዙት። ብትሸጡት እንኳን ኢትዮጵያ ሊሆነ ነገር ይሆናል ብላችሁ ያን ያክል እንትን አትሉም። ወርቅ ስትገዙ ደግሞ ነጭ ፍሱስ ያለው ወይም ደግሞ መሀሉ ላይ የሆኑ ፈርጥ ያላቸው አሉ። ፈርጥ ስላችሁ ወርቅ ሳይሆን እንትኖች የሆኑ እንደ ሙስማሃ ነገሮች ያላቸው ወርቆች ማለት ነው መሀሉ ላይ። እሱን አትግዙ። ለምን መሰላችሁ? ሲመዘን ግራሙ ያም አብሮ ነው የሚመዘነው። ለእነሱ ለምትገዙት ለሚሸጡላችሁ ሰዎች አሪፍ ነው። እናንተ ደግሞ እሸጣለሁ ብትሉ መሀሉ ላይ አሁን ሙስባህ አላቸው ወይ የሆነ በዲዛይን የሆነ ከወርቅ ውጭ የሆኑ ዲኮሮች አሉ። እንደዚህ አይነት ያለውን አትግዙ። ሙሉ ወርቅ ነው ከገዛችሁ መግዛት ያለባችሁ ማለት ነው። ብትሸጡት በኋላ አትከስሩም ማለት ነው። እና በተቻላችሁ አቅም ወርቅ ግዙ ነው የምላችሁ። እኔ ወርቅ ጥሩ ነው። እና የዛሬው ምክር ይህን ይመስላል። ነጅሁም ኩኪንግ ላይክ፣ ሸር፣ ሰብስክራይብ ያድርጉ። መልካም ቀን። ወሰላሙ አሌይኩም